እሺ ከረዥም ጊዜ በኋላ ቆይቼ ምናምን ነገር ስመለስ ይኸውና እነ ሀይሚ ምናምን ነገር ዛሬ ተመልሰዋል። ያው ስመለስ ጸዴ በሆነ የፍቅር ቪዲዮ ልበል፣ በጣም ደስ የሚል በቃ የፍቅር ቪዲዮ። አዎ የፍቅር ቪዲዮ ነው የሚባለው። እንግዲህ ሌላ ምን ሊባል ይችላል? ሌላ ምን ስም ልንሰጠው እንችላለን ለዚህ ቪዲዮ? እና በፍቅር ቪዲዮ ስለተመለስኩ በጣም ደስ ብሎኛል። ግን ማለት ነው ወደ ቪዲዮችን ከመግባታችን በፊት እናንተ እንዴት እንዳሳለፋችሁ እናንተ ልጠይቃችሁ። እንዴት ነው ያሳለፋችሁት ቤተሰብ እቺን 3 ቀን? ያለኔም ያለና ሀይሚም በቃ በዛኛውም ቪዲዮ ምናምን ነገር አልመጣውም በግሬስ ፋሚሊ ማለት ነው። እና እንዴት ነበር ያሳለፋችሁት? እኔ ትንሽ ጠፋ ያልኩበት ምክንያት መመሰላችሁ አልቻልኩም። በቃ ትንሽ የጤና እንትን ነበር። አሁን አገግም ያለው ምናምን ነገር ደህና ነኝ፣ ሰላም ነው። ስጠይቁ ለነበራችሁ ኮሚኒቲ ላይ ፖስት አድርጌ ምናምን ነገር ስጠይቁኝ የነበራችሁ ሰዎች በጣም እውነት አመሰግናቸዋለሁ። ከልብ አመሰግናለሁ ስለምታስቡልኝ፣ ስለምትጨነቁ ምናምን ነገር ሁላችሁንም ከልብ አመሰግናለሁ። የእናንተም ሰላም ብዝት ይበልልኝ ማለት ትፈልጋለሁ። እና እንዴት ናችሁ እናንተ? ሰላም ነው በያላችሁበት? ስራ ደግሞ አሁን መዝነብ ጀምሯል መሰለኝ፣ አብዛኛው ቦታ ምናምን ነገር ይዘንባል መሰለኝ እና የዘነበ ነው ይባላል ክረምቱ ምናምን ነገር። ሰላም ነው። እስቲ ሰላም እየተባባልን የዛሬውን ቪዲዮ እንጀምራለን። ግን እኔ ለማታውቁኝ ሰዎች ራሴን አስተዋውቄ ልጀምር። ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ቪዲዮን እየጀመራችሁ ላይክ ብታደርጉ በጣም ደስ ስለሚለኝና ብዙ ሰው ጋር መድረስ ስለሚችል ላይክ እያረጋችሁ ጀምሩ። ኮመንት ላይም ደስ ያላችሁን ነገር እየጻፋችሁ ወደነ ሀይሚና ብሩክ ቀጥታ እንግባ። ሰብስክራይብ አድርጓት። ቅመሜን ወደ ቅመሜን ሄድና ከቤት አንስታናት ወደምናገትባት ቤት እንወስዳታለን። ዛሬም በድጋሚ ቅመሜን እናገታታለን። የፍቅር እገታው ሊደገም ነው ማለት ነው ቤተሰብ፣ የዛሬው ቪዲዮ ማለት ነው። በእርግጥ እገታ አይደለም ስቀልዳችሁ ነው። ግን ያው ወደ ታገተችበት ከዚህ በፊት ሀይሚ ለ5 ቀን ነው ምናምን ነገር ታገታ ወደ ነበር ለምንድን ነው ሁሌ ታግታ የሚለው ቃል የሚቀድመኝ? በእርግጥ ብሩክም እንደዛ ስለሚል ነው። ግን ወደ ተጠለፈችበት ጠለፋ ወደ ተካሄደበት ክፍል ዛሬ እንደገና እናመራለን ማለት ነው። ምግብ እየሰራች ነበር ነው። ይሸታል ቤቱ። አየሻቸው እዛ ጋር ቤተሰቦችን አይ ብለ ነው። ግን ቆይ ቤተሰብ የምሬን ነው። አሁን ይችን 3 ቀን ምናምን ነገር ጠፋ ብለው ማለት ነው አምሮባቸውን እነዚህ ሰዎች የተመለሱት። ግን ማን በደንብ እንዳማረበት እነተም እኔም እናውቃለን ምናምን። ግን ማለት ነው እስቲ ኮመንት ላይ የመሰላችሁን ጻፉ። ብቻ አምሮባቸውን የተመለሱት ደስ ይላሉ። አንዳንዴ እንደዚች እረፍት ወስዶ መመለሱን ቆንጆ ነው። ወይና ነሽ ወዴት ልውሰድሽ? ቆይ አሁን ልታገታት ነው እንደዚህ ማሽኮርመም የጀመርከው ነው? እሺ ከዛስ ብሩክ ሀይሚ ላይ እየሰራ ያለኸውን ሴራ አናቅም። ምንኛ ነግረህን አይደለም ቪዲዮን የጀመርከው? ሀይሚን እገታ እንግዲህ ከማሽኮርመም ነው የሚጀምረው። የሰማይን ርቀት አክል ያው ነው እኮ በተዘዋዋሪ አባባል። እኔ ንግግር ስለማልችል ነው። እሺ ቆንጆ አውቃለሁ። እሺ ልግለጥ። አይንሽን መክፈት ትችላለሽ። ደስ አይሉም? የምር ቆይ በነገራችን ላይ ማለት ነው አንዳንድ ጥቂት ወንዶች ብትሆኑም አሁን የኔም ቪዲዮ ምናምን ነገር የምታዩት ማለት ነው ለሴት ልጅ ይሄ ነገር በደንብ ማተር ያደርጋል ይባላል። ጀስት እኔ አላውቅም፣ ለሴት ልጅ እንደዚህ ነገር አድርጌ አላውቅም። ግን ማለት ነው ጀስት በጣም እንደሚያስደስታቸው ምናምን ነገር ይወራል እና ትምህርት እየወሰድን መቀጠል እንችላለን ማለት ነው። ግን ሴቶችን ምናምን ነገር እስቲ ነገሩ አሁን ይሄ ነገር ምን ያክል ነው? ምን ያክሎቻችሁን ነው የሚያስደስተው? የምርም ሁሉንም ሴት ምናምን ነገር ያስደስታል ወይስ ግማሹን አስደስቶ ግማሹን አያስደስትም? አሁን እንደዚህ አይነት በአበባ ይሆናል ለቀይ በሆነ ነገር በሻማ ምናምን ነገር የተሞላ ቦታ እንደዛ ሰርፕራይዝ ምናምን ነገሩ ማለት ነው። ግን ማርያምን ሲሪየስ አወራ ይህ ሁሉ ችግር ውስጥ በገባንበት ሰዓት ብዙ አስቀይሜሻለሁ፣ ብዙ በድዬሻለሁ እና በጣም ይቅርታ ልልሽ እፈልጋለሁ የኔ ቆንጆ። እሺ ለምኑ ጀስት እኔ እውነቴን ነው። አሁን ከብሩክ ማለት ነው ሌላ በጣም ወድለት ኳሊቲ መሰላችሁ ጀስት አሁን ብዙ ሰው ምናምን ነገር ካያችሁ ማለት ነው ብዙ ወንዶች ሁሉንም ማለት ነው ነገር አልፈልግም መፍረድም ምናምን ነገር አልችልም አያገባኝም ምናምን ነገር ግን ሰው ባጠፋው ጥፋት ራሱ ማለት ነው ይቅርታ ማይጠይቅበት ጊዜ ላይ ጀስት
አሁን ተረስቷል። ብዙ ነገሮች በተረሱበት ሰዓት ብሩክ ተነስቶ ይቅርታ ምናምን ነገር እየጠየቃት በቃ እሷን ለማስደሰት የሚሄድበት ርቀት በጣም በቃ ደስ ከሚሉኝ ነገሮች ዋነኛው ነገር እና ብዙ ወንድ እርግጠኛ ሆኜ የምናገረው ማለት ነው ይሄን ነገር አያደርገውም። አይደለም ይሄን ነገር ማድረግ ይቅርና ላጠፋው ጥፋት ራሱ ይቅርታ አይጠይቅም። ይሄ ፍቅረኛውን ሚስቱ ምናምና ነገር እዛ ሚስቱ ላይ ወይ ደግሞ ፍቅረኛ ላይ አላኩ ሀሳቡ እሷ ላይ ምናምን ነገር እንትን ለማለት ይሞክራል እንጂ ይሄ ይቅርታ ጠይቆ ጊዜ ሰጥቷት አክብሯት ምናምን ነገር እንጃ። እና ጥቂት ወንዶች ብትሆኑ በድጋሚ ጥቂት ወንዶች ብትሆኑም ይህን የኔን ቻናል ነገር የምትከታተሉት እንደ ሀሳብ ከብሩክ መማር እንችላለን። አልተወውም፣ እከራየዋለሁ። ባልመጣበትም አንድ አልፎ አልፎ በመጣም ባልመጣም እንዲሁ ነው የሚሆኑ ቤቱ። ስለዚህ ይሄ ቤት የኛም ቤት ነው። እሺ ደስ ሲለኝ ቆንጠር አድርጌ ማገት እችላለሁ እያስገባሁ እንዴ ገድ ይላል። ልክ እኮ ነው። ለምን መሰላችሁ? አሁን ብሩክ እዚህ ቢያገታት ምናምን ነገር ደስ ከምስማማበት ምክንያት ዋነኛውም መሰላችሁ ትንሽ አሁን ይህም ቦታ ብዙ ሰው ምናምን ነገር ስለማያውቀው ፍቅራቸው ቀዝቀዝ ለማለት ከሞከረ አምጥቶ እዚህ ቤት ለሁለት ቁጭ ይሉና ይቆለፍባቸዋል። ከዘን ወደዱም ጠሉም በቃ እዛችው ተደባድበው የሚሆን ተጨቃጭቀው ምናምን ነገር ከዛች ቤት ማናቸው ምናምን ነገር ሳይወጡ ችግራቸው ይፈታል ማለት ነው። እና እቺ ቤት በጣም ጥሩ መፍትሄ ነው ይዛላቸው የመጣችው እቺ ቤት። እና ትንሽ ብሩክ ፍቅራችሁ ቀዝቀዝ ለማለት ከሞከረ ማለት ነው አስሩጣ አምጥተ ምናምን ነገር እዚች ቤት ቆለፍባት፣ አንተም ግባ ምናምን እዚች። ከዛን ወደዳችሁም ጠላችሁም ትግባባላችሁ ማለት ነው። አያስማማም ቤተሰብ? እስቲ በዚህ ሀሳብ የምትስማሙ ብቻ ያስማማናል እያላችሁ ኮመንት ላይ ጻፉ። እኔ እኮ አትበልጭኝም በጉልበትሽ። እሺ ድፍቅ እንዳላረግሽ አድርጊኛ። ምን ይመጣብኛል? ወይ ነጩ ላይ አይደለም ያደረኩት። እሺ ልታሳየኝ ነው? እንግዲህ በቃ አይ ልክ ነው መሰላችሁ። አሁን ይቺ ቻፕስቲክ ማለት ነው ለብሩክ ማተሙቱን እንደዚች በቃ ላይ የታተመበት አይነት ነገር ይሁን። ምክንያቱም ጀስት አሁን የወንድ ልጅ ቲሸርት ላይ ወይ ሸሚዝ ላይ ምናምን ነገር ቻፕስቲክ ከታየ በቃ አጠገቡ የሆነች ሴት አለች ሚስት ምናምን ነገር ትኖራለች ተብሎ ስለሚታሰብ ያቺ እንትን እንደ ማተብ እዚች ጋር ትቀመጥ ከዚህ በኋላ እንዲሁም ማለት ነው በእያንዳንዱ ልብሱ በብሩክ ምናምን ነገር በእያንዳንዱ ልብሱ ሃይሚ እዚች ጋር ምናምን ነገር ከቤት ሲወጣ ብታስቀምጪ የትኛውም ሴት መታ አትዳፈርም ምናምን ነገር። ምክንያቱም በቃ ይሄ ሰው በእርግጥ አሁን እንደዛ የሚባል እንትን የለም ይሄ ባለትዳር ነው ምናምን ነገር ብሎ የሚተው ሴቶችን በጣም ቀንሷል ይባላል እንጃ ብቻ ግን ማለት ነው አሁን እንደዛ ቢሆን ይበልጥ በቃ ፕሮቴክት ለማድረግ ይመቻል። እና ጀስት ሴቶችን ምናምን ነገር ብሩክ ላይም ሆነ ሌላ ወንድ ላይ ምናምን ነገር እዚች ጋር የሆነች ነገር በቃ የቻፕስቲክ ምናምን ነገር ካያችሁ በቃ ያ ወንድ ለእናንተ አይደለም በቃ ባጭሩ ማለት ነው። እና እንዲሁም ጥሩ መፍትሄ ያነሳው ይመስለኛል። እና እስቲ እቺን መፍትሄ ምናምን ነገር እንቀባበላትና ማለት ነው ሁሉም ወንድ ተግባራዊ ቢያደርጋት ባለትዳር የሆነ ማለት ነው ባለትዳር የሆነ ምን ችግር አለው? አመጣለሁ ይዤ ሁሉም ነገር በቃ እንሄዳለን። በቃ ግን እናራለን ዛሬ። ኧረ እባክህ ሊበላ አፈር ያስበላሽ አንቺ ሊበላ አላለችም። ለማንኛውም ስሚኝ ሁለት ክላስ ሆኖ አስቸገረህ አይደል? እዚህ አንድ ክላስ ወይኔ ገባችለት አይገልጸውም። ወይኔ ብሩክ በገዛ እጁ ጣጣ ውስጥ ገባ። በገዛ ምን ልበላችሁ በገዛ እገተው ተፎገረ፣ ሮስት ተደረገ፣ ሊበላ ምናምን ነገር አላለችውም። ከምኑም በላይ ደግሞ የተመቸኝ ማለት ነው እዛ ሁለት ክፍል ስለሆነ አልመች ሲል እዚህ አምጥተ ምናምን ነገር ሃይሚ ምን አስባሽ ነው? ተይ እንደዚህ አይነት ሮስት ትንሽ ለብሩክ ከበድ ይለዋል። ኮሜንት ላይ ጻፉና ፍቅረኛችሁን ይህንን ቪዲዮ ግባና በሉና ኮሜንታችሁን ይፈልግ እዛ አርጉላቸው። ፍቅረኛ የተባልኩ ወንድ በሙሉ ለሴት ልጆች በሙሉ ማድረግ ያለብን ለእኔ እሱ እንደሚያደርግልኝ ማለት ነው። ማለት እሺ ቆይ አይ እውነታቸውን ነው ግን ማለት ነው እኔ መማር አለብን ምናምን ነገር ስላችሁ እኛም ብቻ ምናምን ነገር ዝም ብሎ እንትን ቀልድ ምናምን ነገር ብቻ አይደለም። ግን እሱን ላወራ አይደለም በእርግጥ የፈለግኩት ሃይሚ ታውቂያለሽ አንቺ ራሱ አሁን የተናገርሽው ነገር አለ እንደሱ እሱ እንደሚያደርግልኝ አይነት ነገር አለሽ እና ምን ያክል እንደሚወድሽ ምን ያክል አንቺ ቦታ ምናምን ነገር እንዳለው ታውቂያለሽ እና ማለት ነው ከዚህ በኋላ ምናምን ነገር ቻሌንጆች ሊኖሩ ይችላሉ። እነዛን ቻሌንጆች ከዚህ በፊት በመጡት አይነት እንደዛ ከዚህ በፊት የመጡት አይነት ተራ ቻሌንጆች ከሆኑ ማለት ነው እንዳትሰሚ
ጀስት ሪከመንድ ለማድረግ እፈልጋለሁ። ምክንያቱም ታውቂያለሽ በቃ ልብሽ ያውቃል ብሩክ ላንቺ ምን ያክል ቦታ ምናምን ነገር እንዳለው ማለት ነው። እና እንደ ማስጠንቀቂያ ሳይሆን እንደ ማሳሰቢያ መናገር የምፈልገው ነገር ጀስት በቃ ይህን የብሩክን ልብ ምናምን ነገር ካወቅሽ በሚመጣው ነገር ጀስት ቶሎ እጅ አትስጪ ነው ከዚህ በኋላ ላሉት ጊዜያቶች ነበር የተጠቀምከው እና ተመችቶኛል። ዛሬ ላይ ደግሞ እዚህ በመድረሳችን የምር እንደዛ ባታደርግ ኖሮ እውነት ስነግርህ አንተ ረፋ የምር የፍር ይቅልብ ምን እሷ ቁም ነገረኛ ቆይ አትሁን ነው ብሩክ ሀይሚ ትንሽ ቁም ነገረኛ ለመሆን ስትሞክርና ነገር ወደ ቀልድ ምናምን ነገር ይቀይረዋል። በእርግጥ ይገባኛል የድሮ ነገሮችን ላለማንሳት ምናምን ነገር ነው። ግን ጀስት አንዳንዴ ቁም ነገርም ታውራ ሀይሚ እንደ እስከመቼ እንደዚህ እንደ ህፃን ምናምን ነገር ቦርቃ እንትን ትላለች። አይደለም እንደዛ አይደለም። አንዳንዴ በውስጡ ያለውንም ነገር ታውጣ የትልቅነቷን እንትን ትናገር ግለጭ 17 ፕሮ ማክስ በቃ ያው ሰጣት። ቆይ እዚች ጋ ግን ማለት ነው እናረጋጋት፣ ቤተሰብ እዚች ጋ እናረጋጋትና እዚች ጋ የምንሆነው እንደ አቅማችን ነው። እሺ እንደ ቀልድም እንደ ቁም ነገርም ያዙት እቺን ነገር እዚች ጋ እንደ አቅማችን ነው። ሴቶችም 17 ካልሰጠኸኝ ምናምን ነገር ብላችሁ ወንዱ ልጅ ኩላሊቱን አንደኛውን ኩላሊት እንዲሸጥ ምናምን ነገር አታርጉ። ወንዶችም ደግሞ ይሄ እሷን ለማስደሰት ምናምን ነገር ብላችሁ አትፈንዱ። 17 ምናምን ነገር ካልገዛው ነገር ብላችሁ ማለት ነው። እና እዚች ጋ ቆይ ረጋ እንበልና እንደ አቅማችን። ብሩክ ግን በደንብ አፕሪሺየት የሚደረግ ነገር ነው ያደረገው። በቃ ጀስት ሌተስት የሚባለውን ስልክ ነው የሰጣት። በቃ የሚጠላ ምናምን ነገር የለም። ውድ ሆነ ምን ሆነ ጀስት በቃ አለ ሊያደረግ የቻለው ምናምን ነገር በሙሉ ሊያረገ ነው። እሺ ተላጠ አዲስ 00 በጣም ቆይ እንዴ ሀይሚ ቆይ ዘለሽ አትጠመጠኝበትም እንዴ? እኔ እኮ ማለት ነው አሁን እኔ በሆን እንደዚህ ያደረግኩት የምጠብቀው እኔ ነኝ የማውቀው። አሁን እንደዚህ ስጦታ ምናምን ነገር ሰጥቼ ለዛውም በቃ ተፍጨርጭር። ለነገሩ መፍጨርጨር አይደለም አሁን ይህን ስጦታ መስጠት ለብሩክ ለእኔ አይደለም ግን እና እንደዚህ ስጦታ ምናምን ነገር ሰጥቼ እንትን ብል እኔ እንጃ የምጠብቀው ነገር አለ እና አትጠመጠኝበትም። ስርዓት የለሽም። ቆይ ሀይሚ አትጠመጠ ፍቅር እሱ ሲሰጠሽ አንቺ ፍቅር አሰጪውም ነው። እሺ ስቀልን ነው ተነስቼ ልቃፍክ። ኧረ እዚህም እንዳለሽ አልደርስብህም። በቃ ችግር የለውም። በቃ ተነስታ ተቀፋ ፋሚሊ እኔ እንዳይደክምሽ ነው። ይሄን ነው ምለው። በቃ እንደዚች ምናምን ነገር ነው ሪያክት ሲደረግ ወንዶችም ደስ የሚላቸው ብዬ አስባለሁ። ለሴቶችም በዚህ አጋጣሚ ቲፕ ልስጥ። ጀስት አሁን ወንድ ልጅ ስጦታ ምናምን ነገር ሰጥቷችሁ ከእናንተ የሆነ ሪያክሽን ምናምን ነገር ይፈልጋል። መለሳችሁ ይሆናል ተደስታችሁ የምትሰጡት ምናምን ነገር ሪያክሽን ይፈልጋል። እና ጀስት እንደ ቲፕ ምናምን ነገር ያዟት። ቅድም ያልኩት ለዛ ነው። አትጠመጠይበትም እንዴ ያልኩት ሀይሚን ለዛ ነው። ጀስት ይጠብቃል። ምንም ባይናገር ራሱ የሆነ ደስ የሚል ሪያክሽን ምናምን ነገር ይጠብቃል ወንድ ልጅ። እኔ ሆን ብያ እንደ ቢጫው ባያልኩሽ ግን እንድገጥምኝ እኮ። እሺ ሊገጠምለት ነው ብሩክ። የኔ አሸባሪ በንዴት ምትረብሽ እንደፈረስ በንዴት ምትሮጥ እንደፈረስ ጋር። ኧረ ቆይ እዚሽ ጋር ምን ተከሰተ መሰላችሁ? አሁን የፍቅር ግጥም ይልኝ ምናምን ነገር ብሎ አስጨንቋት ምናምን ነገር እሱ በቻለው አቅም ምናምን ነገር ለእሷ የፍቅር ግጥም የገጠመላት ምናምን ነገር ነበር። እሷ ምን ትላለች? ቡቡዬ የኔ ምን ነበር ያለችው? የኔ አሸባሪ በንዴት ምን እንደ ፈረስ ጋር ይናል። እና ቆይ ሀይሚ የፍቅር ግጥም ነው ግጥም የተባለሽ ወይስ ሮስት ነው? የምሬ ነው። እኔ ገና ስሰማ እንዴት ከት ብዬ እንደሳቁ። አይ ሮስት ምናምን ነገር ተይ፣ በዚህ ሰዓት አይሆንም። በቃ ደስ ይላል። እርግጥ ግን ማለት ነው የፍቅር እንትን ቢሆን ሞር በቃ ደስ ይላል። እና በዚሁ አጋጣሚ ቅመሜን ፎሎ አልኩኝ ሰብስክራይብ ያላደረጋችሁ ፋሚሊ ካላችሁ ሰብስክራይብ ያደረጋችሁ 300 ሺህ አላልኩም። እሺ ለማንኛውም ግን ማለት ነው አዎ የእሷንም እንትን 300 ሺህ ለመግባት በጣም ቆየ። ብሩክ በቃ ሲዘምር ነው ቁጭ ያለው እስከዛሬ ድረስ እና የእሷም 300 ሺህ አልሞላችም፣ የኔም 10 ሺህ አልሞላችም። እና እስቲ የእሷንም 300 ሺህ እቺን ሳምንት ለማስገባት እሞክር። ከዚች ሳምንት አይለፍ የኔም እስቲ 10 ሺህ እቺን ሳምንት ለማስገባት እሞክር ከተቻለ አሁን ወደ 9 ሺህ የተጠጋ ነው 8900 አካባቢ ነው እና 10 ሺህ ለማስገባት እሞክር ብቻ። ለማንኛውም ግን
የዛሬው ቪዲዮ ይህን ይመስል ነበር። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ እያደረጋችሁ ቪዲዮ መዝጋት ትችላላችሁ። ሰብስክራይብ ያላረጋችሁም ሰዎች ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ይመቻችሁ።